የሊባኖስ ሰማይ ዳግም በእሳት ተጥለቅልቋል። እስራኤል በደቡባዊ እና በሰሜን ምስራቅ ሊባኖስ ላይ ያካሄደችው የአየር ድብደባ ተራ ወታደራዊ እርምጃ ሳይሆን ስልታዊ መልእክት ያለው የእሳት ቀለበት ነው። ጥቃቱ የተፈጸመው አሜሪካ፣ ፈረንሳይና የተባበሩት መንግስታት ድርጅት ያቋቋሙት የተኩስ አቁም ክትትል ኮሚቴ ስብሰባ ሊያካሄድ ጥቂት ሰዓታት ሲቀሩት መሆኑ የነገሩን ቁማርነት ይበልጥ አወሳስቦታል። የእስራኤል መከላከያ ሰራዊት እንደሚለው ኢላማዎቹ በሂዝቦላህ የስልጠና ማዕከላትና የሮኬት ማስወንጨፊያ ጣቢያዎች ናቸው። ነገር ግን የሊባኖስ ብሔራዊ የዜና አገልግሎት እንደዘገበው ቦምቡ የዘነበው እስከ ሶሪያ ድንበር ድረስ ባለው ሄርሜል ክልልና በሪሃን ተራራ ላይ ነው። በታይቤህ ከተማ አቅራቢያ በድሮን የተመታው የሲቪል ተሽከርካሪ 4 ሰዎችን ሲያቆስል የእስራኤል መልእክት ግልጽ ነበር። በዲፕሎማሲው ጠረጴዛ ላይ የምንፈልገውን ካላገኘን በመሬት ላይ ሲኦልን እናመጣለን የሚል። የሊባኖስ ፓርላማ አፈ ጉባኤ ነቢህ ቤሪ ይህንን ጥቃት ለፓሪሱ ስብሰባ የተላከ የእሳት መልእክት ሲሉ ጠርተውታል። እንደ ቤሪ ትንታኔ እስራኤል የሊባኖስን ጦር ለማጠናከር በሚጥሩት ምዕራባውያን ላይ ጫና ለመፍጠር ሊባኖስን የባሩድ መሞከሪያ እያደረገቻት ነው። ዓለም አቀፍ ሚዲያዎች በተለይም የስካይ ኒውስ የምርመራ ቡድን ያወጣው መረጃ እጅግ ዘግናኝ ነው። ባለፈው ዓመት የተፈረመው የተኩስ አቁም ስምምነት በወረቀት ላይ ብቻ የቀረ የአሻንጉሊት ስምምነት ሆኗል። ከስምምነቱ በኋላ እስራኤል በሊባኖስ ላይ ከ1846 በላይ ጥቃቶችን ፈጽማለች። ይህንን ቁጥር ስናሰላው በእያንዳንዱ 4 ሰዓት ልዩነት ሊባኖስ ትደበደባለች ማለት ነው። ይህም ተኩስ አቁም ሳይሆን ተኩስ ማቆየት ብቻ ነበር። እስራኤል ሂዝቦላህ ዳግም እንዳያንሰራራ በሚል ሰበብ የሊባኖስን ሉዓላዊነት በየደቂቃው እየገረሰሰች ነው። የተባበሩት መንግስታት የሰላም አስከባሪ ኃይል ስምምነቱ ከ10,000 ጊዜ በላይ መጣሱን ይፋ አድርጓል። ይህም ማለት በየ53 ደቂቃው አንድ ጥሰት ይፈጸማል ማለት ነው። እስራኤል 2500 የመሬት ላይ ወታደራዊ እንቅስቃሴዎችን ስታደርግ ከ7800 በላይ በሊባኖስ የአየር ክልል ጥሰቶችን ፈጽማለች። ይባስ ብሎ ደግሞ እስራኤል በሊባኖስ ግዛት ውስጥ 5 ወታደራዊ ካምፖችን ገንብታለች። በሳተላይት ምስሎች እንደተረጋገጠው በሊባኖስ መሬት ላይ የ12 ኪሎ ሜትር ግንብ ገንብታለች። ይህ ግንብ በሊባኖስ ሉዓላዊ መሬት ላይ ዘልቆ የገባ ቢሆንም ዓለም ግን የእስራኤልን የደህንነት ስጋት የሚል መከራከሪያ በመስማት ዝምታን መርጣለች። ሊባኖስ በእሳት ስትቃጠል፣ በፈረንሳይ ዋና ከተማ ፓሪስ ግን ሌላ አይነት የሚሳኤል ፖለቲካ እየተካሄደ ነው። የሊባኖስ ጦር አዛዥ ጀነራል ሮዶልፍ አይካን ከአሜሪካ ከፈረንሳይና ከሳውዲ ባለስልጣናት ጋር ተቀምጠዋል። ዓላማውም የሊባኖስን ጦር ማጠናከር ነው ይላሉ። ነገር ግን የነገሩ ስር መሰረት ሌላ ነው። ምዕራባውያንና ሳውዲ አረቢያ የሊባኖስን ጦር እንደ ተለዋጭ ኃይል በመጠቀም ሂዝቦላህን ትጥቅ ለማስፈታት እያሴሩ ነው። ጀነራል ፋቢያን ማንድን የሊባኖስን ሉዓላዊነት እናከብራለን ቢሉም በመሬት ላይ ግን ሉዓላዊነቱ በእስራኤል ጄቶች ተረግጧል። በየካቲት ወር ለሊባኖስ ጦር የሚውል ትልቅ የገንዘብ ማሰባሰቢያ ጉባኤ ለማካሄድም ታቅዷል። እዚህ ጋር ትልቁ ጥያቄ የሊባኖስ ጦር ሂዝቦላህን ለመጋፈጥ አቅሙ አለው ወይስ ይህ ስልት ሊባኖስን ወደ ሌላ የከፋ የእርስ በርስ ጦርነት የሚገፋፋ የሰይጣን መንገድ ነው እየተባለ ነው። እስራኤል ደግሞ እስከ ዓመቱ መጨረሻ ሂዝቦላህ ከሊታን ወንዝ ደቡባዊ አቅጣጫ መውጣት አለበት የሚል ቀጠሮ ሰጥታለች። ይህ ቀጠሮ ካልተከበረ እስራኤል ሙሉ ወረራ እንደምትጀምርም እያስፈራራች ነው። የሊባኖስ መንግስት በሁለት እሳቶች መካከል ተከቧል። በእስራኤል ወረራና በውስጣዊ መበታተን ስጋት። ወደ ደቡብ ሊባኖስ ስንወርድ አይታ አልሻአብ የምትባለው ከተማ የሰው ልጅ ጭካኔ ማሳያ ሆና እናገኛታለን። በሳተላይት ምስሎች እንደተረጋገጠው የዚህች ከተማ 91 በመቶ ህንፃዎች ሙሉ በሙሉ ወድመዋል። 326 ህንፃዎች በነበሩበት ሰፈር ዛሬ 293ቱ የድንጋይ ክምር ሆነዋል። አይታ አልሻአብ ብቻ አይደለችም። በድንበር ላይ ያሉ ከተሞች ሁሉ የእስራኤል የመሬት ማቃጠል ፖሊሲ ሰለባ ሆነዋል። 64,000 ሊባኖሳውያን ከቀያቸው ተፈናቅለዋል። ለመገንባት የሚሞክር ሁሉ ይደበደባል ይላሉ ነዋሪዎቹ። እስራኤል በሊባኖስ ግዛት ውስጥ 5 ወታደራዊ ካምፖችን ገንብታለች። ለደህንነት ነው ቢሉም ግንቡ ግን የሊባኖስን መሬት አልፎ ገብቷል። ይህ ግልጽ ወረራ ነው። ይህ ሉዓላዊነትን መጣስ ነው። ዓለም ግን በዝምታ ይመለከተዋል። እስራኤል የ12 ኪሎ ሜትር ግንብ በሊባኖስ መሬት ላይ ስትገነባ የተባበሩት መንግስታት መሬቱ ተወስዷል ከሚል መግለጫ ያለፈ እርምጃ አልወሰደም። 127 ንጹሐን ዜጎች እናቶችና ሕፃናትን ጨምሮ በዚህ የተኩስ አቁም ስምምነት ዘመን ተገድለዋል። ሰላም ሲባል የምናውቀው ደም መፍሰስ ከቆመ ነበር። በሊባኖስ ግን ሰላም ማለት የሞት ሌላኛው ስም ሆኗል። የሊባኖስ ጉዳይ ከጋዛና ከመላው የመካከለኛው ምስራቅ ውጥረት ተነጥሎም የሚታይ አልሆነም። በጥቅምት 2023 የተጀመረው ጦርነት ዛሬ ወደ አዲስ ምዕራፍ ተሸጋግሯል። እስራኤል በጋዛ ሐማስን ደመሰስኩ ብትልም ዛሬም ድረስ የሚወረወሩ ሮኬቶች ግን አልቆሙም። የኔታንያሁ መንግስት በሀገር ውስጥ ባለው የፖለቲካ ጫና ምክንያት ጦርነቱን ወደ ሰሜን ሊባኖስ በማስፋፋት ዕድሜውን ለማራዘም እየሞከረ እንደሆነም ይነገራል። በሌላ በኩል ኢራን የመቋቋም ዘንግ ወይም አክሲስ ኦፍ ሬዚስታንስ የምትለው ኃይል አሁንም በዝግጁነት ላይ ነው። ሄዝቦላህ እስራኤል ከሊባኖስ መሬት ሙሉ በሙሉ ካልወጣች ትጥቅ አልፈታም በማለት ቆርጦ ተነስቷል።
የመን ውስጥ ያሉት ሀውቲዎች ደግሞ የቀይ ባህር ንግድን አፍነዋል። ሶሪያ የጦር መሳሪያ ማስተላለፊያ ኮሪደር ሆናለች። ይህም ማለት መካከለኛው ምስራቅ በማንኛውም ሰዓት ሊፈነዳ በሚችል የባሩድ በርሜል ላይ ተቀምጧል ማለት ነው። የሐሙሱ የአየር ድብደባ ይህንን በርሜል የሚለኩስ ክብሪት ሊሆን ይችላል። አሜሪካ በእጅ አዙር እስራኤልን እየረዳች፣ በሌላ በኩል ሰላም ፈላጊ ሆና መቅረቧ ደግሞ ነገሩን ይበልጥ ውስብስብ አድርጎታል። እስራኤል በሊባኖስ ላይ የምትከተለው የማዳከም ጦርነት ስልት የሊባኖስን ኢኮኖሚና ማህበራዊ መዋቅር ሙሉ በሙሉ እያፈራረሰው ነው። ሀገሪቱ ቀድሞውኑ በኢኮኖሚ ውድቀት ውስጥ ያለች ሲሆን ይህ ጦርነት ደግሞ ወደማታገግምበት አዘቅት ውስጥ ሊከታት ይችላል። በሊባኖስ ፍርስራሾች ውስጥ ሆነው የሚያለቅሱ ሕፃናትን ስናይ የዓለም ሕሊና የታለ ብለን እንጠይቃለን። 11 ሕፃናት በአንድ ጥቃት ብቻ ሲገደሉ እስራኤል የሐማስ ማሰልጠኛ ነው የመታሁት ስትል ሰበብ ትሰጣለች። የተባበሩት መንግስታት ግን ሁሉም የሞቱ ንጹሐን መሆናቸውን አረጋግጧል። ይህ የስህተት ጥቃት የሚለው ቃል ዛሬ የንጹሐን ደም መሸፈኛ ሆኗል። በቤሩት፣ በጢሮስ፣ በሲዶና እና በባአልቤክ የሚገኙ ስደተኞች ዛሬም መጠለያ ፍለጋ ይንከራተታሉ። ክረምቱ እየመጣ ነው። ቤቶች ፈርሰዋል። መድኃኒት የለም። ምግብም እንዲሁ የለም። ሊባኖስ ቀደም ሲል የመካከለኛው ምስራቅ ፓሪስ ትባል የነበረችው ሀገር ዛሬ የስቃይ ምድር ሆናለች። ምዕራባውያን ስለ ዩክሬን ንጹሐን ሲቆረቆሩ እናያለን። ስለ ሊባኖስ እና ጋዛ ንጹሐን ግን የእስራኤል ራስን የመከላከል መብት በሚል ፖለቲካዊ ጋሻ ይሸፍናሉ። ይህ የዓለም ድርብ መስፈርት ዛሬ የብዙዎችን ሕይወት እየቀጠፈ ነው። የሊባኖስ ጦር አዛዥ በፓሪስ ከሚሰጠው መግለጫ ይልቅ በድንበር ላይ የሚፈሰው የሕፃናት ደም እውነቱን ይናገራል ብለዋል። የእስራኤልና የምዕራባውያን ትልቁ ጥያቄ ሂዝቦላህ መቼ ትጥቅ ይፈታል የሚለው ነው። እስራኤል እስከ ታህሳስ 31 ቀን 2025 የጊዜ ገደብ አስቀምጣለች። ነገር ግን ሂዝቦላ ይህንን ጥያቄ እንደ ውርደትና ራስን የመግደል ሙከራ ነው የሚመለከተው። ሂዝቦላ በሊባኖስ ማህበረሰብ ውስጥ ስር የሰደደ ኃይል ነው። ወታደራዊ ክንፍ ብቻ ሳይሆን ሰፊ የፖለቲካና የማህበራዊ አገልግሎት መዋቅር ያለው ድርጅት ነው። ሂዝቦላህን ትጥቅ ማስፈታት ማለት የሊባኖስን ግማሽ ማህበረሰብ መከላከያ የለሽ ማድረግ ነው ብለው የሚያምኑ ብዙዎች ናቸው። በሌላ በኩል ደግሞ ሂዝቦላ በሊባኖስ ውስጥ ሁለተኛ መንግስት ፈጥሯል የሚለው ትችት ጠንካራ ነው። ይህ ውስጣዊ ፍጥጫ እስራኤል ለምትፈልገው ጣልቃ ገብነት ምቹ ሁኔታን ፈጥሯል። እስራኤል የደህንነት ቀጠና ለመፍጠር በሚል ሰበብ የሊባኖስን መሬት በቋሚነት ለመያዝ እያሴረች እንደሆነ ይነገራል። የግንቡ መገንባትና የአምስቱ ወታደራዊ ካምፖች መጠናከር ለዚህ ምስክር ነው። ሂዝቦላ ደግሞ እስከ መጨረሻው የደም ጠብታ እንደሚፋለም ዝቷል። ይህ ፍጥጫ መጪውን 2026 ዓመት የመካከለኛው ምስራቅ እጅግ ደም አፋሳሽ ዓመት ሊያደርገው ይችላል። ወደፊት ምን ሊከሰት ይችላል የሚለው ትልቁ ጥያቄ ነው። ታህሳስ 31 ቀን 2025 ሂዝቦላ ትጥቅ እንዲፈታ የተቀመጠው ቀነ ገደብ ካለፈ በኋላ እስራኤል ከባድ እርምጃ እንደምትወስድ አስታውቃለች። ይህም ማለት እስራኤል ታንኮቿን ወደ ደቡብ ሊባኖስ በማስገባት የደህንነት ቀጠና ለመፍጠር ልትሞክር ትችላለች። ይህ ደግሞ ሂዝቦላህን ወደ ከባድ የጎሬላ ውጊያ ይጋብዟል። ሌላው ደግሞ የሊባኖስ አየር ማረፊያና ወደቦችን በመዝጋት ሀገሪቱን ከዓለም ነጥሎ የማዳከም ስልት ነው። ሁኔታው ከተባባሰ ደግሞ ኢራን በይፋ ወደ ጦርነቱ ልትገባ ትችላለች። ይህም ቀጠናዊ ጦርነትን ይወልዳል። በምዕራባውያን ጫና ሂዝቦላህን ለመጋፈጥ የሚደረገው የሊባኖስ ጦር በውስጡ ባለው የሃይማኖትና የፖለቲካ ልዩነት ምክንያት ሊበታተን ይችላል የሚለው ሌላኛው ተጠባቂ አደጋ ነው። ዓለም በስጋት ተሞልታለች። የሊባኖስ ጦር በተቀመጠው ጊዜ ገደብ ድንበሩን እቆጣጠራለሁ ቢልም በመሬት ላይ ያለው ሀቅ ግን ይህንን ለማድረግ አቅሙ እንደሌለ ያሳያል። የፓሪሱ ስብሰባ የሊባኖስን ጦር ለማዳን ሳይሆን ለሊባኖስ ቀብር የሚሆን ጨርቅ ለማዘጋጀት የተደረገ ይመስላል። በመካከለኛው ምስራቅ ያለው ሰላም በፈረቃ ነው። ቦምቦች ዝም የሚሉት ሌላ ቦምብ ለመተኮስ እስኪዘጋጁ ድረስ ብቻ ነው። የሊባኖስ ሕዝብ ዛሬም በጸሎትና በፍርሃት መካከል ሆኖ የነገን ፀሐይ ይጠብቃል። ታህሳስ 18ና 19 ቀን 2025 የጀመረው ይህ የእሳት ናዳ ምናልባትም የመጪው ትልቅ ጦርነት መጀመሪያ ሊሆን ይችላል። ዓለም ተኩስ አቁም በሚል ሽንገላ ስትዘፍን፣ ሊባኖስ ግን በባሩድ ጭስ ታፍናለች። የሰው ልጅ የጥፋት ጥበቡን ትቶ ወደ ሰላም የሚመለስበት ቀን እንዲመጣ እንመኛለን።